እንዴት ናችሁ የዩቲዩብ ቤተሰቦቼ? ሰላም ናችሁ? በዛሬው ቪዲዮአችን እንግዲህ የምናየው በጣም በውድ ዋጋ የምትገዙትን በቤታችሁ ልታዘጋጁ የምትችሉትን የቅርጽ ማውጫ ሳያስፈልጋችሁ ለተለያዩ ፕሮግራሞች ለልጆቻችሁ ለቡና ቁርስ ልታዘጋጁ የምትችሉትን ከሽ የሚል በጣም የሚጣፍጥ ኩኪስ ነው የምናዘጋጀው። ስለዚህ ወደ አዘገጃጀቱ እንሄዳለን። ወደ አዘገጃጀቱ ከመሄዳችን በፊት ግን አደራችሁን እንግዲህ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁንም አትዘንጉ። አሁን ወደ አዘገጃጀቱ እንሄድ። ይህን ጣፋጭ የሆነ ኩኪስ ለመስራት በመጀመሪያ ጎድጓዳ ሳህና ውስጥ 100 ግራም ያህል የቀለጠ የአትክልት ቅቤ እንጨምርበታለን። ከዚያ በመቀጠልም ደግሞ አንድ የቡና ስኒ ያህል ዘይት እንጨምራለን። ከዚያም በሾርባ ማንኪያ 3 ተኩል የሚሆን የተፈጨ ስኳር እንጨምርበታለን። የጨመርናቸውን ሶስቱን ግብአቶች በደንብ አድርገን እናደበላለቃቸዋለን። ግብአቶቹ በደንብ ከተደባለቁልን በኋላ 200 ግራም ያህል ዱቄት እንጨምርበታለን። ከዚያም እንደገና ደግሞ በተጨማሪ 3 ማንኪያ ያህል የበቆሎ ዱቄት ወይንም ኮርን ፍሎር እና እንዲሁም ደግሞ አንድ የሾርባ ማንኪያ ያህል ቤኪንግ ፓውደር እንጨምርበትና እሱንም በደንብ አድርገን ከደበላለቅነው በኋላ በደንብ እናሸዋለን። ቫኒላም ደግሞ እንጨምርበታለን። ቫኒላውን በርግጥ ረስቸው ነው እንጂ ቀደም ብዬ ከዱቄቱ ወይንም ደግሞ ከዘይቱና ቅቤው በሚደባለቅበት ጊዜ ጠብ ማድረግ ይቻል ነበር፣ ያው ለጣም ስለሆነ። አሁንም ብዙ ችግር የለውም በዚህ ሰዓት መጨመሩ። ስለዚህ 1 ማንኪያ ያህል ቫኒላ እንጨምርበትና በደንብ አድርገን ሊጡን እናገናኘዋለን፣ እናሸዋለን በእጃችን። መታየት እንግዲህ እያሸሁት ያለው ሊጥ ፍርፍር ያለ ስለሆነ ለብስኩት መስራት እስከሚመች ድረስ ላላ እንዲልልን ወተት ለብ ያለ ወተት እየጨመርንበት በደንብ አድርገን እናቦካዋለን፣ እናገናኘዋለን። አሁን እንግዲህ ሊጡ ጥሩ ቴክስቸር ይዞልናል። ስለዚህ ወደ ብስኩት መስራቱ ነው የምንሄደው። ብስኩቱን ለመስራት እንግዲህ የምንጋገርበትን እቃ ማዘጋጀት አለብን። ስለዚህ ባትራችንን በደንብ አድርገን እናጥበዋለን፣ እናደርቀዋለን። ከዚያ በኋላ ከደረቀልን በኋላ እንዳይዝብን ትንሽ ዘይት ባትራው ላይ እንቀባና በላዩ ላይ ደግሞ ትንሽ ዱቄት እንነሰንስና እናዘጋጀዋለን ማለት ነው። ይሄ የምንሰራው ብስኩት የቅርጽ ማውጫማ አያስፈልገውም። ስለዚህ ሊጣችንን ትንሽ እየቆራረጥን እያነሳን እናድቦለቡለዋለን። ካድቦለቦልነው በኋላ እጃችን ላይ ጠፍጠፍ እያደረግን በሹካ ቅርጽ እናወጣለትና ባትራችን ላይ እንደረደረዋለን ማለት ነው። የምታዩት እንግዲህ ሊጣችንን ባትራው ላይ ደርደረናል። በጣም ነው የሚያምረው። ከለሩም ያምራል፣ ቅርጹም ያምራል። በተለያየ ቅርጽ በማንኪያ መጠቀም ትችላላችሁ። በሌላ ነገርም ቅርጽ እያወጣችሁ መደርደር ትችላላችሁ። የየራሳችሁን ቅርጾች ማዘጋጀት ትችላላችሁ ማለት ነው። አትራ ላይ የደረደርነውን ብስኩት ኦቭን ውስጥ እንከተዋለን። ኦቭን ውስጥ በመትከቱበት ጊዜ በመካከለኛ ሙቀት ነው ማብሰል ያለባችሁ። ብስኩታችን ደርሶልናል። በጣም ነው የሚያምረው መልኩ። ስቀምሰውም ደግሞ በጣም ይጣፍጣል። ክሽክሽ የሚል ነው። ደረጃውን የጠበቀ በማንኛውም ፕሮግራም ላይ ልታቀርቡት የምትችሉት ብስኩት ስለሆነ ሰርታችሁ ቅመሱት። በጣም ትኮሩበታላችሁ። በሌላ ቪዲዮ ደግሞ በሌላ ቀን እንገናኛለን። ይሄንን ቪዲዮ ግን ካያችሁት በኋላ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።